ሰላምና ጤና ባላችሁበት በአለም ጥግ ሁሉ ይድረሳችሁ የተወዳችሁ የያሮስ 2 ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ያሮስ 2 ተጀምሯል ታዲያ ዛሬም አዲስ ርዕሰ ጉዳይ እየመጥቻለሁ በዛሬ ርዕሰ ጉዳይ ሰፋፊ ትንታኔዎችን መረጃዎችን የምሰጣችሁ ይሆናል ላይክ አድርጉ ማልዳ እንግዲህ ሁሌ 3 ጊዜ ነው የምናቀርብላችሁ ቀጥር 7 ሰዓት እንዲሁ ደግሞ በምሽት 1 ሰዓት እንዲሁ በምሽት 5 ሰዓት ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር እያስደገፍኩ ነው ማቀርብላችሁ ታዲያ ላይክ ብቻ ነው ከናንተ በፈልገው ላይክ አድርጉ ዛሬ እንግዲህ ያመጣው ርዕሰ ጉዳይ ደግሞ ከብፁዕ አቡነ ቀውስጦስ ጋር የተገናኘ ነው ብፁዕነታቸው አረጋዊ አባት በእንባ የሚናገሩን አባት ታላቁ አርካችን በመባል ብዙዎቹ ይጠሯቸዋል እጅግም ይወደዳሉ በቃ አንድ ስብከት እንኳን ሲሰብኩ እንባ የሚቀድማቸው ልጆቼ ያሉ በሚያወሩት ቃላቸው እናቃቸዋለን ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው ብፁዕ አቡነ ገብርኤል እንደምናስታውሰው በአንድ ወቅት ማስተማራቸውን የምንዘነጋው አይደለም በዚህ በፍኖተ ጽድቅ አዳራሽ ውስጥ ሚያዝያ 10 ቀን 2017 ዓ.ም በዕለተ ስቅለቱ ተገኝተው ማስተማራቸው ቤዛዊት ዓለም አትባልም የሚል ነገር ማምጣታቸውን አንዘነጋውም ያ ራሱን የቻለ ከፍተኛ ውዥንብር እንዲፈጠር ከፍተኛ ግርግር እንዲፈጠር ሲያደርግ እንደነበር አንርሳውም ለካራ ለዛ በሚመስል ሁኔታ ብፁዕ አቡነ ቀውስጦስ በብፁዕ አቡነ ኤልያስ ሀገረ ስብከት በጋሞ ጎፋ ሀገረ ስብከት ተገኝተው ነበረ በዛም ልጆቻቸውን አግኝቷቸው የመንፈስ ልጆቻቸውን አግኝተው ደስ ብሏቸው ነበረ ታዲያ የስብከት አውድ ላይ ወይ በተገኙባቸው ስብከት ላይ ባስተላለፉት አስተምሩ ላይ ማለት ነው ማርያም ቤዛዊተ ዓለም ናት ማርያምን መንካት ስስ ብልታችን ነው መንካት የለባችሁም ክርስቶስን እመቤታችንን ቅዱሳንን መንካት የለባችሁም በዚህ ድርድር አናውቅም እመቤታችን አትፍሩ አትሸበሩ ማርያም ቤዛዊተ ዓለም ናት በማለት አስረግጠው ለብፁዕ አቡነ ገብርኤል መልስ ብፁዕ አቡነ ቀውስጦስ አረጋዊ አባታችን ተናግረዋል የብፁዕ አባታችንን የብፁዕ አቡነ ቀውስጦስን መልእክት ማስደምጣቸዋለሁ ከዛ በፊት ግን የብፁዕ አቡነ ገብርኤልን ማርያም ቤዛዊተ ዓለም አትባልም ያሉትን አምጥቼ እሱን አሰምቼ በቀጥታ ብፁዕ አቡነ ሕዝቅኤል የተናገሩትንም ብፁዕ አቡነ ቀውስጦስ የተናገሩትንም እንዲሁ ሌሎች መምህራን ያስተላለፉትንም መልእክት ተካትለን የምንመለስ ይሆናል ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን ቤዛ አይደላችም ቤዛ ልጇ ነው አትደንግጡ ቤዛ ልጇ ነው ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው መጽሐፍ ቅዱስ አውጥቶ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም በፍየሎች በኮርማዎች አይደለም ሚካኤል ቤዛ መሆን አይችልም ገብርኤል ቤዛ አልሆነም አብርሃም ቤዛ አልሆነም የትኛውን ፍጡር ቤዛ አልሆነም ለዘላለሙ ልጇ ነው ቤዛ የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው ስንት ጊዜ ይላል አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል ስለዚህ አይዟችሁ አትፈሩ አንደበታችሁ አይፍራ እመቤታችን ቤዛ ናት እንዴ ሰው እንኳን ጋሻ ታይቶ የለም በየግድግዳው ላይ ለምን ማለት ነው ያ ጋሻ እኮ መከታ ነው የሚወረወረውን ጦር እንዲመልስ አይደለም እንዴ
ታዲያ እመቤታችንም ጋሻችን ናት፣ መከታችን ናት፣ ቤዛችን ናት። የክርስቶስ ቤዛነት በደሙ በሱ ሞት ያለሱ ሞት እኛ አንድንም በሱ ሞት ነው የዳነው። ሞትን በሞቱ አሸንፎ በትንሣኤው መቃብርን ድል ነስቶ ኃያል ሕያው ሆኖ ተነሳ ነው የምንለው። የእሱ ቤዛነት ለየት ያለ ነው። ደግሞ የእሷ ቤዛነት የሚወረወረውን ከዲያብሎስ የሚወረወረውን ጦር መላሽ ናት፣ ትመልሰዋለች። የፈለገውን ቀስት ቢወረውር በእኛ ላይ አያርፍም። ጋሻችን እመቤታችን ትመልሰዋል። ታዲያ ቤዛዊተ ዓለም ብንል ቅድስተ ቅዱሳን እመቤታችን ማርያም ሁልጊዜ ትወዷታላችሁ፣ ትዘምራላችሁ፣ ታመሰግኗታላችሁ። ዘምሯት። አሁን አይጠገብም። የሷ መመቻችን ናት ከሁሉም በላይ። መመቻችን በሷ በኩል የመጣ ጉዳይ ምንም ዋዛ የለም። በሷ ድርድር የለም። በልጇ በኢየሱስ ክርስቶስና በእመቤታችን በቅዱሳን ሰማዕታትም ቢሆን ድርድር የለንም። እኛ ያው የእግዚአብሔር አገልጋዮች ናቸው፣ ለሃይማኖታቸው የሞቱ ናቸው። እንወዳቸዋለን፣ ያማልዱናል፣ የተሰጣቸውን ክብር እናውቃለን። ለእመቤታችንማ እሱ የሰጣትን እሱ ያውቃል፣ ብዙ ነው። ወሀበተ ነግረ መለኮተ ወልድኪ ሁልጊዜ ነው የምጠቅሳት። ወሀበተ ነግረ መለኮተ ወልድኪ ህዬ ይትነገር ክብርኪ፣ የልጅሽ መለኮት የመለኮቱ ስራ በተነገረበት ሁሉ የአንቺን ታሪክ ይነገራል ነው ያላት አባ ጊዮርጊስ። እውነት ነው። መለኮትን በማህፀኗ 9 ወር ከ5 ቀን በድንግልና ጸንሳ ተሸክማ በድንግልና ወልዳለች። ያ ምስጢር በሷ ነው። የእግዚአብሔር የምስጢር ጓዳ እመቤታችን ናት። ታንክና መድፍ አንባረክም እኛ። ታንኩን መድፉን 4 ማዕዘን ባርኮ አንባረክም እኛ። የሃይማኖት ሰው ታንክ ባርኮ ሂዱና ሰዎቹን ግደሉ አይልም። የምኒልክ ሐውልት ይፍረስ ተብሎ ተጠይቋል። ከኛ ውስጥ በመነጨ ፈተና የተፈጠረ ፈተና ነው ይላል። ከኛ ከቤተ ክርስቲያን የወጣ ፈተና ነው የሻሸመኔ ግድያ። ከኛ ውስጥ የበቀለ ከኛ ውስጥ የወጣ በይቅርታ ተስማምተናል። አሁን ትምህርቱ አይቀርም። ምን ይደረግ ታዲያ? ሰዎች ታስረዋል። አሁን ሰዎች አልጋ ላይ ውለዋል። አካላቸውን ቆሎ የሚልሱት የሚቀብሱት አጥተው ውለዋል። ትምህርቱ አይቀርም እኮ አሁን ለወቅሳቸው አይደለም። አሁን ይቅርታ ጠይቀው ወደኛ ተመልሰዋል አባቶቻችን። ግን ትምህርቱ አይቀርም። የእነዚህ ደማቸው የፈሰሱት እንመሰክርላቸዋለን። መሞታቸውን ያየነው እንጂ እነሱ ለክብር አክሊል በቅተዋል። ቅዱስ ጴጥሮስን ጳውሎስን መስለዋል እኮ እነሱ ለሃይማኖታቸው። ሌላ ፍለጋ አልሄዱም። ቤተ ክርስቲያኑ ሲሰርቁ አይደለም፣ ሲቀጥፉ አይደለም የተገደሉት፣ ለሃይማኖት ነው። ለሃይማኖታቸው አይቀርም፣ ትምህርቱ አይቀርም። አዎ ታርቀን ስራችንን ብንጀምርም የሞቱ ሰዎች ልንመሰክርላቸው ይገባል። የ21ኛው መቶ ክፍለ ዘመን ሰማዕታት ናቸው። ቤተ ክርስቲያን የውስጥ ጠላቶች ናቸው። ሐዋርያት ሳይሆኑ ሐዋርያትን የሚሉ የሐዋርያትን ካባ ደርበው ውሸት የሚሰሩ ሐሰት የሚሰሩ የገዳይ ልጆች በመንግስት ሽፋን ሃይማኖት በተዋህዶ ለመጉዳት የተዘጋጁ ሰዎች አሉ እኮ። የሚገርም ነገር ስልጣኑን አግኝተው ኦርቶዶክስን ለመውጋት የተዘጋጁ። የመንግስት አዋጅ አይደለም። መንግስት ኦርቶዶክስን አጥፉልኝ አላለ። ተጠግተው ግን መንግስት ስራ ሰጥቷቸው በኃላፊነታቸው ውስጥ ያሉት ገለልተኛ እያደረጉን ነው። እኛን ካሳን እንስጣችሁ ተብሏል። 6 ኪሎ ያለው 6 ኪሎ ደሙ በደም የተጻፈውን አንብባችሁን ማለት ነው። በታክሲ መሽከርከር ብቻ እኮ አይደለም፣ የደም ጽሑፍ ነው እዛ ውስጥ ያለው። የብዙ ሰማዕታት ደም እንዲሁ ነው። ኢትዮጵያን ያቆሟት ደማቸውን አፍስሰው ነው፣ አጥንታቸውን ከስክሰው ነው፣ ለነጻነታቸው ታግለው ነው። የአቡነ ጴጥሮስ ሐውልት ትውልዱ እንዳያየው የቀድሞውን መንግስት በፊት የነበረውን መንግስት አሁንም ያለው መንግስት አፍርስ ተብሎ ጠይቋል። ከፍተኛ ካሳን ሰጣችኋል። ካሳና ብር አይጣጣምም።
አይመጣጠንም። ደማቸውን እያነበብን መኖር ነው የሚሻለው። አዎ የተቀደሰ ዘመቻ ማን ላይ? ኢትዮጵያውያንን ለመግደል ለምትሄዱት ይቅናችሁ ያለ ቁልፍ የያዘ ሰው ይሄን ይላል እንዴ? የመንግስተ ሰማያት ቁልፍ የያዘ ሰው ይሄን ይላል እንዴ? የውሸት ምልክት ነው። ቁልፉ አለመኖሩን የሚያሳይ እኮ ነው። የተቀደሰ ዘመቻ ኢትዮጵያውያንን ለማጥፋት የብፁዕ አባታችን የብፁዕ አቡነ ቀውስጦስ እንዲሁም ሌሎች አባቶቻችን በረከት በሁላችን ላይ ትደር። ማርያም ቤዛዊተ ዓለም ናት። አምላክ ወላዲተ አምላክ አቁራይተ ማሳሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም ድንግል ማርያምን እጅግ ደስ በሚያሰኝ ሁኔታ እያመሰገናት እንገኛለን። ያው የንብ ቀፎ ሲነካ ታውቃላችሁ፣ ንቦች ግር ብሎ ነው የሚወጡት። ማርያም ቤዛዊተ ዓለም አትባልም አሉ። ይሄው ኦርቶዶክሳውያኑ አባቶቻችን ሊቃውንት ሊቃነ ጳጳሳት ሳይቀሩ ሆ ብለው ግር ብለው ይወጡ ይገኛሉ። እግዚአብሔር የተመሰገነውን ገና ብዙ የምናውቀው የምንማራቸው ነገሮች ይመጣሉ። እናንተ ግን ላይክና ሼር ስታደርጉ ቤተሰባዊነታችሁን ስታደራጁ በብዙ ተተርፋላችሁ። እንዳልኳችሁ 3 ጊዜ ነው የምመጣው። እሱም 7 ሰዓት ቀትር፣ ምሽት 1 ሰዓት፣ አልችልም ካላችሁ 5 ሰዓትም ልተኙ አካባቢ አለሁኝ። ታዲያ እናንተ ላይክ ስታደርጉ ሰብስክራይብ ስታደርጉ በብዙ መረጃዎች ስታጋሩልኝ በብዙ የምናተርፍ ይሆናል። ወንድማችሁ ሉል መብራቱ ነኝ። ያሮስ የእናንተም የኛም ነው።